ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። አዲስ አገር በማዋለድ የምስራቅ አፍሪካን ካርታ በዘላቂነት ይለውጠዋል የተባለለት የሶማሊላንድ የነጻነት ጉዞ መንገዱ እየሰመረለት ነው። ሶማሊላንድ ለ3 አስርት ዓመታት ያለ አይዞሽ ባይ በናፍቆት ስትጠባበቀው የነበረው ብስራት በሳምንት ዕድሜ ውስጥ እንደ ባቡር ፍርጎ ተከታትሎ እየመጣለት ነው ያስባለ ሌላ የምስራች ተሰምቷል። የእስራኤልን ፈርቀዳጅነት በተመለከተ 5 አገራት ለሶማሊላንድ እውቅና ሊሰጡ መሆናቸውን የእስራኤል ሚዲያዎች እየዘገቡ ባለበት ወቅት የእስራኤሉ ውጭ ጉዳይ ሚኒስትር ደግሞ በድንገት ሀርጌሳ መግባታቸውን ተከትሎ በሀርጌሳ ሰርግና ምላሽ ሆኗል። አነጋጋሪውን መረጃ በዝርዝር ይዘነዋለን፣ እንመለስበታለን። በሌላ በኩል ደግሞ በሶማሊላንዱ አቧራ የተወሰነ ደፋፍኖ የቆየው የባህር በር ጉዳይ ዳግም አገርሽቷል። በመከላከያ ሰራዊት በኩል እንዲነገር የተደረገው የወደብ ጉዳዩን በይፋ ከወደ 4 ኪሎ መግለጫ የተሰጠበት ሲሆን ብልጽግና ፓርቲ ተዘጋጁ፣ ሌላ አማራጭ የለንም ሲል አቋሙን ይፋ አድርጓል። ሌላኛው በዝርዝር የምናስደምጣችሁ ጉዳይ ነው። ይህ በእንዲህ እንዳለ የቀንዶ ፖለቲካ ትኩሳቱን አስቀጥሏል። ኢሳያስ አፈወርቂ የነኩታል በረከት ብሏል። በሶማሊላንድና ጅቡቲ መካከል የተነሳ ውዝግብ የተካረረ ሲሆን ሶማሊላንድ የጅቡቲ አየር መንገድ ከዛሬ ጀምሮ ወደ ግዛቷ የሚያደርጋቸውን ሁሉ በረራዎች እንዲሰርዙ መወሰኑ ይፋ ሆኗል። በዝርዝር የምታዳምጧቸው ይሆናል። እስከ ፍጻሜው አብራችሁን ቆዩ። አዲስ አገር በማዋለድ የምስራቅ አፍሪካን ካርታ በዘላቂነት ይለውጠዋል የተባለለት የሶማሊላንድ የነጻነት ጉዞ መንገዱ እየሰመረለት ነው። ሶማሊላንድ ለ3 አስርት ዓመታት ያለ አይዞሽ ባይ በናፍቆት ስትጠባበቅ የነበረው ብስራት በሳምንት ዕድሜ ውስጥ እንደ ባቡር ፍርጎ ተከታትሎ እየመጣለት ነው ያስባለ ሌላ የምስራች ተሰምቷል። የእስራኤልን ፈርቀዳጅነት በመከተል 5 ሀገራት ለሶማሊላንድ እውቅና ሊሰጡ መሆናቸው የእስራኤል ሚዲያዎች እየዘገቡ ባለበት ወቅት የእስራኤል ውጭ ጉዳይ ሚኒስትር ደግሞ በድንገት ሀርጌሳ መግባታቸውን ተከትሎ በሀርጌሳ ሰርግና ምላሽ ሆኗል። አዋቂው እስራኤላዊው አክቲቪስት ኔቭ ካልድሮን በዛሬው ዕለት 5 ሀገራት ለሶማሊላንድ እውቅና እንደሚሰጡ ማረጋገጡን ጽፏል። እንደ ማርቲን ፕላውት ያሉ የአፍሪካ ቀንድ ፖለቲካ በቅርበት የሚከታተሉ ተንታኞችን መረጃውን በስፋት እያጋሩት መሆኑን ተመልክተናል። በሌላ በኩል ደግሞ የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋዊ ጉብኝት ሶማሊላንድ ገብተዋል። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጌዲዮን ሳር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ዛሬ ጠዋት የሶማሊላንድ መዲና ሀርጌሳ መግባታቸው ተገለጸ። የሶማሊላንድ ዲፕሎማሲያዊ ምንጮች ዋቢ አድርጎ እንደዘገበው ጌዲዮን በቆይታቸው ከሶማሊላንድ ፕሬዚዳንት በአብድልራህማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዚዳንቱ ቤተ መንግስት በጋራ መግለጫ እንደሚሰጡ ምንጮቹ አክለው ገልጸዋል። የዲፕሎማሲ ምንጩ እንደገለጸው ጉብኝቱ በእስራኤልና በሶማሊላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስትር እስካሁን ስለ ጉብኝቱ የሰጠው መግለጫ የለም። ይህ ጉብኝት እስራኤል ለሶማሊላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ያመለክታል። ስለሚያደርጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን አለመውጣቱን ዘገባው አመላክቷል። በተያያዘ ዜና የአፍሪካ ህብረት ሰላምና ጸጥታ ምክር ቤት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና በሚመለከት ዛሬ ታህሳስ 28 ቀን 2018 ዓ.ም ውይይት እንደሚያደርግ ተገልጿል። ይህ በእንዲህ እንዳለ የቀንዱ ፖለቲካ ትኩሳቱን አስቀጥሏል። ኢሳያስ አፈወርቂ የነኩታል በረከት ብሏል። በሶማሊላንድና ጅቡቲ መካከል የተነሳው ውዝግብ የተካረረ ሲሆን ሶማሊላንድ የጅቡቲ አየር መንገድ ከዛሬ ጀምሮ ወደ ግዛቷ የሚያደርጋቸው ሁሉ በረራዎች እንዲሰርዙ መወሰኑን ይፋ ሆኗል። ሶማሊላንድ ሪፐብሊክ ከዛሬ ጀምሮ ወደ አህጉሯ በሳምንት 4 በረራ ሲያደርግ የነበረው ጅቡቲ አየር መንገድ ውሉን በማቋረጥ ወደ ሀርጌሳ እንዳይበር እገዳ ጥላለች።
በሁለቱ መካከል ነገሮች የተካረሩት ከእስራኤል እውቅና መሰጠት በኋላ ነው። እስራኤል ለሶማሊላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሊላንድ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘውን የቆንስላ ጽሕፈት ቤቷን ሙሉ ለሙሉ ዘግታለች። በሌላ በኩል ለሶማሊላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሊላንድ ሪፐብሊክ ሕጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። በሌላ መረጃ በሶማሊላንዱ አቧራ የተወሰነ ተደፋፍኖ የቆየው የባቡር በር ጉዳይ ዳግም አገርሽቷል። በመከላከያ ሰራዊት በኩል እንዲነገር የተደረገ የወደብ ጉዳይ አሁን በይፋ ከወደ 4 ኪሎ መግለጫ የተሰጠባት ሲሆን ብልጽግና ፓርቲ ተዘጋጁ፣ ሌላ አማራጭ የለንም ሲል አቋሙን ይፋ አድርጓል። ሶማሊላንድ የእስራኤልን እውቅና ካገኘች ከጥቂት ቀናት በኋላ ገዢው የብልጽግና ፓርቲ የባህር በር ጥያቄን አስመልክቶ በወጣው ሳምንታዊ መግለጫ አጀንዳው ከጊዜ ወደ ጊዜ የተለመደ ይሆንና እውን የመሆን እድሉ እየሰፋ መምጣቱን ገልጿል። ጥያቄው በኢትዮጵያውያን ዘንድ የጋራ አጀንዳ ከመሆን አልፎ በዓለም አቀፍ ደረጃ የሚደገፍ ፍትሐዊ ጥያቄ ለመሆን በቅቷል ያለው መግለጫው ኢትዮጵያ በታሪክ በምታወቅበት የጋራ ተጠቃሚነትና የፍትሐዊነት መሪ የራሷን ብሔራዊ ጥቅም ማስከበር ብቻ ሳይሆን ዓለም ለሁሉም ፍትሐዊ እንድትሆን ተጽዕኖ እያሳደረ ይገኛል ብሏል። የባህር በር ጥያቄው እየተሳካ መምጣቱን ጠቅሶ ጉዳይ የሀገር ቁልፍ ብሔራዊ ጥቅምና የዘመናት የትግል ምክንያት ሆኖ መቆየቱን አውስቷል። የኢትዮጵያውያን ጥንካሬ መስተካከል ያቃታቸው ታሪካዊ ጠላቶች ግዛትና ሀብቷን በማሳጣት ባርነት እንድንኖር ለማድረግ ሲሉ ቆይተዋል ያለ ሲሆን በተለይም ከ19ኛ ክፍለ ዘመን በመጨረሻ ጀምሮ የውጭ ቅጥረኞችና የውስጥ ተላላኪዎችን በመጠቀም ባህር በር አልባ እንድትሆን ብዙ ሴራዎች ተፈጽሟል ሲል ወቅሷል። በዚህ ምክንያት ኢትዮጵያ ላለፉት 30 ዓመታት የባህር በር አልባነት የሌሎች ጎረቤት ሀገራት ጥገኛ እንድትሆን መደረጓን ገልጾ ይህንኑ ታሪካዊ የባህር በር መብት በደ መልኩ ለማዳፈን ሲሰራ መቆየቱን በመጥቀስም ተችቷል። የሀገራዊ ለውጥ አመራርም ከጅምሮ በዲፕሎማሲና በሰጥቶ መቀበል መርህ ጥያቄው ሰላማዊ ምላሽ እንዲያገኝ ሲጥር ቆይቷል ያለ የብልጽግና ፓርቲ ከመጀመሪያውም ኢትዮጵያን የምልአከ ምድር እስረኛ ማድረግ እንደ ዋነኛ ግባቸውና ጥቅማቸው የሚገነዘቡ የራሳቸውና የጎረቤታቸውን ልማት የማይፈልጉ የዜሮ ድምር ፖለቲከኞች ይህ እንዳይሆን አሻፈረኝ ሲሉ ተስተውሏል ብሏል። ለሀገሩ የባህር በር መልሶ ያስገኘ አርበኛ የብሔራዊ ጥቅምና የዓለም ፍትሐዊነት ዘበኛ ቆራጥ አገር ወዳድ ሰብአዊ ትውልድ ተብለን ለመዘከር ከምን ጊዜውም በላይ አጀንዳችንን በባለቤትነት አጥብቀን ይዘን በጋራ እናሳካው ሲልም ጥሪውን አቅርቧል።